እኔ ምን መሰለክ ፖሊሶች ፌዴራሎች ይመስሉኛል እና ያባረሩኛል፣ ጥይት ይተኩሱብኛል እና አንድ ህፃን ልጅ አለችኝ ልጄን ይዤ መሬት ላይ የተኛው እንትን የሆነ ጥይቱ እንዳይነካኝ እየተደበኩኝ አመልጣቸዋለሁ እና መጨረሻ ላይ ሄድና ድጋሚ ይተኩሱብኛል። ከኋላም ከፊትም በምስራቅም በደቡብም በአራቱም አቅጣጫ አሉ። ወዴትም ማምለጥ አልቻልኩም። ከዛ ልጄ የሆነ ሰዓት ላይ ትጠፋብኝና እኔ ሄዳለሁ። የሮጥኩ ሄድና አመለጥኳቸው። የሆነ ሰዓት አመለጥኳቸው። ድጋሚ ያገኙኝና የሆነ እንደዚህ ቁሬ ነገር ውሃ ያዘለ የሆነ አልጌ ያዘለ ውሃ አለ። ሶስት እገባለሁ እንዳያዩ ማለት ነው። እገባና እደበቃለሁ። ስደበቅ አንዱ ፖሊስ ያገኘኝና አንገቴን ይዘኛል። ደስ ይዞኝ እደፋሻለሁ ሲለኝ የሆነ ፕሌን መጣና በምን ቅስፈት ሳላውቀው ይዞኝ ይበራል። ከዛ ደስ ይለኛል። በቃ ወይኔ አመለጥኩት። ከዛ ሰው ከነዚህ ሰው ሁሉ አመለጥኩልና አምልጬ በፕሌኑ ሄዳለሁ እና በተደጋጋሚ ነው ማየው ይሄንን ህልም ማለት ነው። እና ምንድነው ብዬ ንስሐ አባቴ ስጠይቃቸው ብዙም አይመልሱልኝም። ጥሩ ነው ምናምን ነው የሚሉኝ። ብዙም እንትን ፌዴራሎቹ አጋንንት እንደሆኑ ያው አንተ ትምህርት ሰምቻለሁ። አይ ሁሉም ፌዴራል አይደለም። እንደዛ በፖሊስ ብዙ ጊዜ በላይ ጠባቂ መላእክቶች በፖሊስ ይተረጎማሉ። ግን ፖሊስ ሆነው የተዘበራረቀ ልብስ የለበሱ ከሆኑ ያው ትርጉሙ የአስመሳይ መንፈስ ምልክት ነው። እንደገና ፖሊስ ሆኖ ደግሞ የሚቀጠቅጥሽ ከሆነ የእመቤታችንን ስዕል ይዘሽ ወይም የቅዱሳን ወይ ቤተክርስቲያን ውስጥ ሆነሽ ደግሞ ፖሊስ የሚመጣሽ ከሆነ እንደ ቅጣት እንደ ንስሐ ይታያል። ግን አጋንንት ተብሎ ቀጥታ ሊተረጎም የሚችለው እያባረሩሽ ከውጭ ከደጅ እያባረሩሽ ወደ ቤተክርስቲያን የምትገቢ ከሆነ ልክ አሁን እንዳልሽው በእርግጥ አንቺ ያልሽው የሚተረጎመው በአጋንንት ሊሆን ይችላል። ለምን ነጥቆ የወሰደሽ ጸሎትሽ ሊሆን ይችላል፣ ወይ እግዚአብሔር ደግሞ የሰጠሽ እድል ይሆናል። እና እድል ማለት አንድ እድል ቻንስ ይሰጥሻል። በንስሐም ሊሆን ይችላል፣ በድጋጎ ከነሱ ቀምጦሻል። ሌላ ጊዜ እንደየእንትኑ ህልም እንደፈቺው ነው የሚባለው ይሄ ነው። አሁን ደብተራዎች ራሱ አንዳንዴ በፖሊስ ይመስላሉ በህልም ሲታዩ። ለምን ቄስ መስለው ወይም ጠምጣሚ መስለው ወይም የቤተክርስቲያን አገልጋይ መስለው ስለሆነ ሰውን የሚያታሉት። ፖሊስም ደግሞ እንግዲህ የለበሰው ልብስ ደንብ አስከባሪ ስርዓት አስከባሪ ሆኖ ግን ደግሞ የሚያባረርሽ ከሆነ በደብተራም የሚመሰልበት ሁኔታም አለ። የፌዴራል ነው። ፌዴራሎች ቀይ የሚለብሱት የሉም እነሱ ናቸው በኃይለኛ በቃ ሊመቱኝ የሚፈልጉኝ። የቁጣ ምልክት ነው። እሱም ደግሞ የተናደደ መንፈስ ምልክት ነው የሚሆነው። ነጥቆ ከሱ ከወሰደች ደግሞ እንግዲህ ምናልባት በሌላ አንቺን ከእግዚአብሔር ጋር ሊያገናኝ በሚችል አየር አውሮፕላን ያልሽኝ አይደለም የሆነች ነገር መታ ብድጋጋ ወሰደች። በአውሮፕላን ይዞኝ ሄደ። ከእግዚአብሔር ጋር ሊያገናኝሽ የሚችል ሌላ አባት ነው ወይም አባት ቀይረሽም ከሆነ ወይ ቀይር ካለብሽም የሚያሳይ ነገር ነው። ምክንያቱም እዚህ ጋር ፖሊስ ተብሎ በትክክለኛው ፖሊስ ተብሎ የምናውቀው ስርዓት ደንብ አስከባሪ ነው አይደል? በሱ ተመስሎ መጥቶ ግን እንደዚህ የሚቀጠቅጥሽ ነገር ኖሮ ሌላ ነገር ብድጋጎ ደግሞ ወደ ላይ የሚወስድሽ ካለ ካዳነሽ፣ ከዛ ነገር ካዳነሽ ደግሞ ተመሳሳይ የሆነ እንትን ተግባር ያላቸው ልክ አውሮፕላንም አገልግሎቱ በጎ ነው፣ ፖሊስም አገልግሎቱ በጎ ነው። ግን ደግሞ በጎ የሚባል ነገር ደግሞ የሚጎዳሽ ከሆነና ከሚጎዳሽ ከበጎ ከሚባለው ነገር ነጥቆ ደግሞ የወሰድሽ ሌላ በጎ የሚባል ነገር ከሆነ አስመሳይ የሆነ መንፈሳች ጋር አለ እና በቀጥታ ንስሐ አባት ባይባልም ምንም ባይባልም ግን ለአንቺ ጠባቂ የሚባል ይከላከልልሻል ተብሎ የሚታሰብ ወይም ደግሞ ይጠቅመኛል ብለሽ የምታስቢው ነገር የሚጎዳሽ ሆኖ መጥቷል ማለት ነው። በአንቺ ህይወት ላይ ማን እንደሆነ ራስሽ ወስኙ። ንስሐ አባት ይሁን ፍቅረኛ ባል ይሁን ወይ ደግሞ በአንቺ ህይወት ውስጥ ያለውን እሱን ቼክ አድርጊ ወይ ነጥቆሻል፣ ከዚህ በፊት እግዚአብሔር አድኖሻል ማለት ነው። ምን ላድርግ ዛሬ ድምፅህም ልክ አይደለም እያሉኝ ነው። ምንድነው ምን ማድረግ አለብኝ? እስቲ ቤተሰቦች ድምፅ ይቆራረጣል። እኔ ይሰማኛል በደንብ። አይ አንቺ ጋር አይደለም ላይቭ ላይ ነው። ኔትወርኩም ድምፁም ከተበለሻሸ እንግዲህ ችግር አለ ማለት ነው። ዛሬ ቆርጦ ተነስቶብኛል።
እሺ እባካችሁን ይሰማል። ምንድን ነው የምትሉት? ድምፅ እኮ ይሰማል ቤተሰቦች። ለኋላ አድርጌ እኮ ሰማሁት እኮ ያለውን ጥራት ድምፁ። ስለዚህ ስልካችሁን አስተካክሉ፣ ስልካችሁን አስተካክሉ። እሺ የራሳችሁን ስልክ አስተካክሉ። እሺ ቀጥይ የኔት እና መምህርዬ ምን ላድርግ ታዲያ? ማለት አብዛኛው እንደዛ ነው ማየው። በቃ ሲተኩሱብኝ ሲያባረሩኝ ሳመልጥ ነው የማየው ማለት ነው። ፌዴራሎቹ ፖሊሶች እና ቄስ በጣም ያለው ቄሶቹ ሲባርኩኝ ወይ ድርሳን እንደዚህ ሲፈልጉ ድርሳን መጽሐፍ ቆሜ ሳነብ ምናምን ይሄ ሁሉ መጽሐፍ አለሽ ወይ በጣም ቆንጆ ነው ምናምን ሲሉኝ የሆነ ጊዜ የንስሐ አባቴ አይ አባኔ እኮ አላነብም ግን ድርሳኖቹ ዝም ብዬ ነው ገዝቼ የምደረድረው እንጂ እኮ አንድም አላነብም ምናምን እላቸዋለሁ። እና እንደዚህ አይነት ነገሮች አለው እና መምህር ምን ላድርግ? እኔ ደግሞ አይገባኝም ማለት ከንስሐ አባት ጋር ብቻ አታገናኙ፣ ከንስሐ አባት ጋር ብቻ አታገናኙ። እንደዛም ሊፈታ ይችላል አልኩሽ እንጂ ግዴታ እሳቸው ናቸው ማለት ነው። ግን በዙሪያሽ ያሉ ይጠቅመኛል ብለሽ የምታስቢያቸው ልክ እንደ ፖሊስን አሁን ስጣሪ ሄደሽ ፖሊስ መጣሪው ደንብ እንዲያስከብርልሽ ነው አይደለ? ልክ እንደዛ የምታስቢው ሰው በህይወትሽ ውስጥ ተቆጥቶብሻል ነው። ቀይ ለብሶ ከመጣ በተለይ በህልም ቀይ መልበስ ብዙ ጊዜ ቁጣ ነው፣ የቁጣ ምልክት ስለሆነ በአንቺ ህይወት ላይ ተቆጥቷል። እግዚአብሔርም መልአክም ተቆጥቶብሽ እኮ ሊሆን ይችላል እኮ። ግን ደግሞ ሌላ አድኖሻል። ገባሽ? ሌላ ነገር መተው ብድግ አድርጎ ከወሰደሽ መልአክ ነው ማለት ይከብዳል። ስለዚህ አስመሳይ ነው በሚለው እንድተረጉም ያደረገኝ ዝም ብሎ ተቆጥቶ ቢያባርሽ ኖሮ ንስሐ ልትገቢበት የሚገባ ያው ምን ይላል መሰለሽ መጽሐፍ ቅዱስ የእግዚአብሔር መልአክ አታሳዝኑት ይቅር አይልምና ይላል። ስለዚህ አንዳንድ ጊዜ አታስመረሩት፣ አታናዱት፣ አታስመረሩት፣ አታስቆጡት ማለት ሊቆጡ ይችላሉ ማለት ነው። ዛሬ በጣም ኔትወርኩ ለየት ያለ ነው። ወጥቼ ብገባ ይሻለኛል ቤተሰቦች። እስቲ አሁን ልሞክር እስቲ። አሁን ሞክረው እስቲ። ሪስታርት አድርጌዋለሁ ስልኩን። አሁን ጥሩ ነው መሰለኝ። አሁን ጥሩ ነው አይደለም? እንደዚህ ነው። እኛም እንደዚህ ሪስታርት ስንሆን ጥርት እንላለን። አያችሁ፣ እንደዚህ ንስሐ ማለት ይሄ ነው። ንስሐ ስንገባ እንደዚህ ነው ጥርት የምንለው። አቤት 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 ደስ ሲል ስዕሉ ራሱ ከኋላ ልጅቷ ስትዘምር በእናታችሁ እንደው ዘማሪት መሰረት ስትዘምር እንደዚህ ባረኩላት። ህልም አስመስሏት እኮ ነው የሸኛት እኮ። እሺ እኔንም ህልም አስመስሎኝ ነበረ። በጣም ይገርማል። ጥሩ ተሞክሮ ነው እንግዲህ። ለወደፊቱ እንደዚህ ካስቸገረን ትምጣ። አረ ሄደች፣ ሙሉ ቀን ስትለፋ ነው ያለችው። ልታርፍ ሄዳለች። እሺ ቀጥዬ ነው እህት እና በፖሊስ ልንመስል ምንችል ማነው? ፖሊስን በብዙ ነገር ልንመስለው እንችላለን። የኔ አባባል እሺ። እሺ አባቴ። ያው እኔ ደግሞ ያንን እንትኔን ከጨረስኩ በኋላ ቀኑን ጨርሼ ከፈቱኝ በኋላ በጆሮዬ ላይ መተው ብዙ እየተንጫጩ አመለጥሽን እስከ ዛሬ ድረስ ገሃነም ልናስገባሽ ነበር፣ እስከ ዛሬ እግዚአብሔር እንድትዘዝኝ ያደረግንሽ ምናምን የሚል ብዙ የሚጮህ በጆሮዬ ላይ ልክ ሽልብ እንዳረገኝ ነገር እንቅልፌ ማለት ነው።
እና መምህርን አሁን ማለት አለያቸውም። አሁን እኔ መንፈሱ ምናምን የመንፈሱ ባህሪ ምናምን ያው ታስተምራለህ፣ ግን እለት እኔ እጸልያለሁ። ያው አይባልም እናንተ ትምህርት ላይ ስለገባሁ ነው። በእርግጥ እንደ ግብዝነት አይቆጠርብኝም መቼ ሳለን ጸልያለሁ፣ እሰግዳለሁ ጠዋትም ማታም ሳላቋርጥ። ግን በህልመ ሌሊት በጣም ይፈትነኝ ነበር በፊት ማለት ነው። እና አሁን ያንተን ትምህርት በጣም እያደመጥኩና በተግባር እያደረግኩ ሲሄድ በህልሜ እንደዚህ መጥቶ ጥቁር መጥቶ አሁንማ ነቃሽብኝ ይለኛል። ጥቁር ማለት ነው። እና እንደዚሁም ደግሞ ከባለቤቴ መኪና ውስጥ እንደዚህ ወረቀት እየፈተሸ የሆነ የጀመርነው የስራ ጉዳይ ነበረ ነው። እሱን ወረቀት እየፈተሸው ያ ሰውዬው ማን ነው እለዋለሁ ማለት ነው። መኪና ውስጥ ስለው እኔ አላውቅም፣ ማን ነው ለአንቺ ነው የሚታይሽ ለኔ አይታየኝም ይለኛል ማለት ነው። እና ይመጣና ክፍት ሳደርገው አንገቴን ይዞ ምን አገባሽ አንቺ ለምን አታይኝም ብለው አንገቴን ይዞ ሊያንቀኝ ማለት ነው። ከዛ ልቀቀኝ፣ እኔ እኮ የስላሴ ልጅ ነኝ፣ ማንም አይነካኝም፣ ስላሴ ያለ አጠገቤ፣ ልቀቀኝ፣ በስላሴ ስም ልቀቀኝ እያልኩት አንቺ ለምን አትለቅኝ፣ ለምን አታይኝም፣ ለቁኝ አንገቴን፣ ለምንድን ነው የማታይኝ፣ ምን አገባሽ አንቺ ምናምን ይለኛል ማለት ነው። እና በተደጋጋሚ ህልሞቼ ላይ እንደዚህ የሚያስፈራሩ ነገሮች፣ ውሻ ሲያባርረኝ፣ ሲነክሰኝ እንደዚህ ምናምን ነው ማየው ማለት ነው። እና እኔ አሁን ይሄንን አይገባኝም፣ ግን እለት እኔ የእናንተም ትምህርት ስለማዳመጥም እጸልያለሁ። እግዚአብሔርንም ስላገኘሁት አግኝቼዋለሁ። በቃ የእውነት አግኝቼዋለሁ። እየኖርኩትም ነው። እግዚአብሔር ማለት እየኖርኩት ነው ስልክ ያዘዘውን እንደው እንደ እንትኔም ባልፈጽምም የቻልኩትን ግን የማደርገውን እግዚአብሔር በህይወቴ ውስጥ ሁሉ አለ በቃ በደንብ ነው ማምነው ማለት ነው። እና ይበልጥ ደግሞ የሆነ ዲያቆን ያቀረብከው ደፍተራ ነበረ ምናምን እስከ ዲ ነው እስከ ኤ ድረስ ያቀረብከው የእውነት በጣም በቃ እግዚአብሔርን የእውነት እንድፈራውን ያደረገኝ። በተለይ ግዞታ ላይ ተናግሮ ነበረ። ቅዱስ ቁርባን እጃቸው ላይ ወደ ላይ ከፍ አድርገውት እየተንቀጠቀጡ ምናምን ብሎ እኔ ገጠመኝ ሲጀመር ማርያምን እያለቀስኩ ነው የምሰማው። በቃ ችዬ ሁላ አልሰማውም። በጣም ውስጤ ውርር ነው የሚያደርገው። በቃ እንዴት ለምን እስከዛሬ ያልኖርኩትን ኑሮ እንዴት ለምን የት ሄጄ ነበር እንደዚህ እግዚአብሔርን በዚህ ደረጃ ማመንና ማምለክ እየተቻለ እላለሁ ማለት ነው። እና እግዚኦታ ላይ እኔም ባይ መቆጣጠር አልችልም። በቃ ያንን ልጁ ያወራውን እያሰብኩት ማለት ነው። እንደው ተንቀጥቅጠው ነው የሚይዙት የሚለው ማለት ነው። እና እኔ ምንድነው መሰለህ መምህርዬ ግራ የገባኝ ቤት ውስጥ ብቻዬን ነኝ። እኔ ነኝ በጣም በቃ ባለቤቴ ጎበዝ ነው። አንተን በጣም ነው የሚወድህ። እነ መምህር ግርማ ተማሪ ሆነ ልጅ ሆነ እኔ ነኝ እንደው መምህር ግርማን ስጠላቸው የነበረው በፊት እሱ ነው እንደውም ያስተዋወቀኝ ማለት ነው። ግን ተግባሩ ላይ የለም። ጸሎት አንዳንዴ ነው የሚጸልየው፣ አንዳንዴ ይገርፋል ምናምን። ግን እኔን በጣም ተነሽ እንጂ የጸሎት ሰዓት ደርሷል ምናምን እያለ ነው የሚገፋፋኝ። እሱ ግን የለም ዛሬ ደክሞኛል ወይ እንደዚህ ሆኜ ነው የሚለኝ ማለት ነው። እና አንዳንዴ በቃ ይሰማኛል ብቻዬን ሆንኩኝ በቃ ምናምን እላለሁ ማለት ነው። እና ልጆቼ ቅዱስ ቁርባን ሳስቆርባቸው በተአምር እግዚኦታ እንትን ላይ አይደለም ኪዳን አድርሰን ሰዓታት አድርሰን ኪዳን አድርሰን ነው ማስቆርባቸው እንጂ እንደ በፊት ይሄ እግዚኦታ ካለቀ በኋላ ምንም በፊት እንደዛ ነበር። አሁን ግን የእናንተን ትምህርት ሳዳምጥ በጣም እነሱ ላይ በጣም ፎከስ ማድረግ ጀመርኩ። በቃ በገና ማስተማር፣ አብነት ማስተማር እና ግን ይጣሉታል፣ መምህር ይጣሉታል። ያንን እንዴት አድርጌ እንደማግባባቸው አላውቅም። አሁን ስልክ አልሰጣቸውም፣ አሻንጉሊት አያዩም። የሚከፈተው ቤት ውስጥ በቃ የኢትዮጵያ የኦርቶዶክስ አለ አይደለ? እሱን እከፍታለሁ። የእናንተን ትምህርት እነ ኤልዳናን ከፍትላቸዋለሁ። አያቸዋት ኤልዳና እንዲህ ናት እላቸዋለሁ። ግን አይወዱም፣ ደስ አይላቸውም በቃ ያንን ለማየት ማለት ነው። እና ቤት ውስጥ እኔ ብቻዬን ነው የምተጋው። ምናልባት መንፈሱ ለዛ ይሁን መምህርዬ ማላሸነፈው ብዬ አስባለሁኝ። እና ምን ትለኛለህ እስቲ? የልጁ ገጠመኝ ስንት ላይ ነው እያሉ ነው? 155ኛ ልዩ ገጠመኝ ላይ ነው ያለው። 155ኛ ልዩ። ወይኔ አዳምጡት፣ በማርያም አዳምጡት። እውነት በጣም ህይወት የሚቀይር ልጅ ነው በጣም ማለት ነው። አዎ አሁን ምንድን ነው አንቺ አልተለወጥኩም አልተጋሁም የምትዩ ካስቀመጥሽው ስኬልና አጠገብሽ በጣም የሚጮህ ነገር አለ። ስራ እየሰራሽ የምታወሪ ነው እህቴ?
አይደለም። ይኸው አሁን በቃ አሁን አውራኝ። ውጪ ነው ያለሁት፣ ለዛ ነው ልጆቼ እንዳይረብሹኝ ብዬ። የውሃ ድምጽ ይሰማል፣ መኪና አለዋ ሰልፍን ምናምን እና ትንሽ እንትን ይላል። ያው ውጪ ነኝ። ያው ውጪ ስለሆንኩ ነው መመሪያ። ካስቀመጥሽው ራንክ አንጻር ለራስሽ ያስቀመጥሽው ስኬል አለ። ያ ምንድን ነው? እንትን ሚውት አንቺ ሚውት አድርጊልኝ እኔ እስከማወራ ድረስ ስትፈልጊ ብቻ ገቢ። እሺ ትንሽ እየገባብኝ ነው ድምጽ። እሺ ማማህ አንዴ ኢየሱስ ብዙ ጊዜ አልተለወጥንም የምትሉ ይሄን የእኛን ትምህርት እያዳመጣችሁ እምቢ አለኝ እኔ መትጋት አልቻልኩም እምቢ አለኝ ምናምን የምትሉ ሰዎች ምናልባት ያላችሁበትን የመንፈሳዊ እድገት ደረጃ ላላውቀው እችላለሁ። ግን በእህታችን ልክ ያላችሁ እሷ ለቅዱስ ቁርባን በቅቻለሁ ብላለች፣ እግዚአብሔር አስተካክሎልኛል ብላለች። በእሷ ልክ ሆናችሁ ግን ገና ነኝ ብላችሁ የምታስቡ ሰዎች አንድ ነገር ልነግራችሁ ፈልገው፣ ጥሩ ነው ያላችሁት፣ ግን ያስቀመጣችሁት እንትን አለ፣ ደረጃ ስኬል አለ። እዚህ ጋር መድረስ አለብኝ ብላችሁ ያሰባችሁታል። እዛ ላይ ስላልደረሳችሁ ነው። ወይም ደግሞ ምንም ከማይጸልይ ሰው ትሻላላችሁ። ጠዋት ተነስቶ ዝም ብሎ ወደ ስራው ከሚሄድ ሰው ትሻላላችሁ። ማታም ዝም ብሎ ከሚተኛ ሰው ትሻላላችሁ። ከማይቆርብ ከማይጸልይ ከማይጸበል ጸበል ከማይጠመቅ ሰውን ይቅርታ ከማይል ትሻላላችሁ። እና ብዙ ጊዜ እምቢ ያላችሁን ነገር ብቻ ሳይሆን ማሰብ ያለባችሁ፣ ወይም የሚቀራችሁን ነገር ብቻ ሳይሆን ማሰብ ያለባችሁ፣ የመጣችሁበትንም ርቀት አስቡት። የመጣችሁበት ርቀት ሁለት ጥቅም አለው። ወደኋላ ርቀቱ ማየት፣ አንደኛ እግዚአብሔር ሆይ ስምህ የተመሰገነ ይሁን፣ ይህን ሁሉ ነገር አልፌው ከዚህ ሁሉ ኃጢአት ወጥቼ እዚች ጋር እንዲደርስ ስላረከኝ አመሰግንሃለሁ ብላችሁ ያንን ሁሉ ነገር አልፋችሁ እዚህ ለመድረሳችሁ ምልክት ማመስገኛ ምክንያት ይሆናቸዋል። ወደኋላ ማሰብ። ሁለተኛ ነገር ከኋላ ያለውን እና ከፊት ያለውን ለማነጻጸርም ይጠቅማቸዋል። ለምሳሌ በ100% እንየውና 70%ቱን መታችኋል፣ 30% ይቀራችኋል። የሚቀራችሁ 30% የምትሉት ለምትደርሱበት ነገር ነው። እናንተ ላስቀመጣችሁት ነው እንጂ ለብቃት ወይም ደግሞ ክንፍ ለማብቀል አይደለም። በትዳር ላይ ከሆንሽ ለባልሽ ታማኝ ለመሆን ሊሆን ይችላል፣ ጸባይሽን ለመግራት ሊሆን ይችላል እንጂ ጥሩ መንፈሳዊ ደረጃ ላይ ነው ያለሽው። እየሄድሽ ነው፣ እየተጋሽ ነው ያለሽው። እና እኔ ገና ነኝ የሚባለው ነገር እንትን ልታስቀምጡለት ይገባል። ከሆነ ነገር አንጻር ነው መሆን ያለበት ገና ነኝ የምትሉት። እኔ ለምሳሌ ገና ነኝ ከምን አንጻር ሲባል ከፊቴ መላከ መንክራት መምህር ግርማ ወንድሙ አሉ። ከሳቸው አንጻር፣ ከበቁ አባቶች አንጻር፣ ከሊቃውንት አንጻር፣ ከብዙ አባቶች አንጻር ገና ነኝ። እነሱ ጋር መድረስ እፈልጋለሁ። አዎ ካልኩኝ ገና ነኝ። አይ ይበቃኛል፣ እዚህ ባለሁበት ግን በቃ አሁን እያስተማርኩ ያለው ጥሩ ነው፣ ለህዝቡ የሚመጥን ትምህርት እያስተማርኩ ነው፣ ህዝቡ በማስተምሩ ትምህርት ገብቶታል፣ ቢያንስ ለቅዱስ ቁርባን እየበቃልኝ ነው ብዬ ማስብ ከሆነ አልንጠራራም። ያለኝን ግን ላለማስቀማት ምን አደርጋለሁ? በዚሁ ባለሁበት እጠነክራለሁ ማለት ነው። ዝም ብዬ የሆነ ቦታ ለመድረስ የሆነ ድንገት ተነስተው ሊፈውስ እንደሚሉት ድንገት ተነስተው መንፈስን ጠርተው እንትን ለሚሉት አዳዲስ እየተነሱ እንትን ለሚሉት እንደዛ ለመሆን አልጠርም። እዚህ ጋር ባለሁበት ፍሬያማ ከሆንኩኝ ሌላ ነገር ውስጥ የምንፈራገጥበት ምንም አይነት ምክንያት የለም ማለት ነው። እህቴም ደግሞ በዛ ልክ ነው። ለባልሽ ምን አይነት ሰው ነሽ? ለልጆችሽ ምን አይነት ሰው ነሽ? ለጎረቤት ለዘመዶችሽ ምን አይነት ሰው ነሽ? በዛ ልክ ነው ማሰብ ያለብሽ። ምንኩስና እሺ፣ አመሰግናለሁ። ምንኩስና ይቀረኛል። አዎ አየሽ፣ ይጽፍብኛል። ምንኩስና አዎ ልክ ነው። ያ የመጨረሻው የህይወቴ ግብአት ነው። እዚህ ጋር ግን ህዝብ ለማስተማር ያወጣሁትን ስኬል ነው የምላችሁ። ይሄን ምእመን ይሄን ህዝብ ለማስተማር አሁን ያለሁበት ሁኔታ ትክክል ነኝ ወይ በቂ ነኝ ወይ ብዬ ሳስብ በእውቀት መጽሐፍቶችን በማንበብ እኔ መጽሐፍ አንባቢ በጣም ወዳለሁ። መጽሐፍ የሚያነብሰው ጓደኛዬ ነው። ቤትም ቦታ ላይ መጽሐፍ የሚያነብሰው በቃ እንደፈለገ ቢናገር ደስ ይለኛል። ምክንያቱም ቢያንስ ይመጥነኛል፣ እናወራለን፣ ብዙ ነገር ውስጥ እንገባለን በፖዚቲቭ በሆነ መንገድ የሚረዳ። ምክንያቱም ምንም ነገር በቃ የሚያነብሰው መቼም ቢሆን ምንም ቢሆን መጥፎ ነገር ካፉ አይወጣም። አንብቧል፣ በቃ ቢያንስ ክፉና ደጉን ያውቃል ብዬ ነው የማስበው። ከቪዲዮዎች ይልቅ መጽሐፍቶች ሰውን ይገራሉ የሚባለው ለምን እንደሆነ ታውቃላችሁ ቤተሰቦች? መጽሐፍቶች በጣም በጥንቃቄና ተመጥነው ተመርጠው ይሄ ነገር ለህዝብ ይመጥናል፣ ገጹ እንዳይበዛ፣ ገጹ ከበዛ ኢኮኖሚካሊ ይጎዳኛል ተብሎ ጥር ምጥን ተደርጎ ግጥም እንዲጣፍጥ በሚጣፍጡ ቃላቶችና በጣም በጣም ማቹርድ በሆኑ
የሰምና ወርቅ ሀብት ባላቸው ሰምና ወርቅ ቃላት ባላቸው የሚጻፈው ልክ እንደዛ ሁሉ ደግሞ መጽሐፍትም ከቪዲዮ ይልቅ ከጥርቅምቅምና ከግብስብሱ የዩቲዩብ ቪዲዮ ይልቅ መጽሐፍት የበለጠ በጣም ሰው ልጅን ዴቨሎፕ ያደርጉታል። በዛ ልክ ነው የማስበው እኔ። እህታችንም ደግሞ በዙሪያ ያሉትን ጓደኞቿ እንዴት ነው የምታያቸው? ጓደኞቿ በጣም አሪፍ የሚሰግዱ የሚጸልዩ፣ ባላቸውን በደንብ የሚያከብሩ፣ በጣም የሚገራርም የሆነ ደስ የሚል ህይወት የሚኖሩ ከሆነ እሷ እንደዛ ካልሆነች ገና ነኝ ትላለች። ስለዚህ አዎ ገና ነች። በሷ ባስቀመጠችው ልክ በዙሪያ ማንም እንኳ ባይኖር እኔ ይሄን ነገር ማድረግ አለብኝ ብላ ያለችውን ነገር እስክታደርገው ድረስ ገና ናት። ስለዚህ ባስቀመጥነው ልክ ነው እንጂ ራሳችንን መመዘን ያለብን። እንደ አንዲት ክርስቲያን እኔ በቂ የሆነ አምልኮ ስርዓት አለኝ። እግዚአብሔርን እያመለኩኝ ያለሁት ስሙ የተመሰገነ ይሁን። እንደው ከጠፉት ይሻላለሁ ሲባል ከንቱ ውዳሴነትን አይደለም የሚያሳየው፣ ራስን ከፍ ማድረግን አይደለም የሚያሳየው። ቢያንስ ለሚጠፉትም እየጸለይኩኝ እግዚአብሔር ከዚህ ጉድ ስለወጣኝ አመሰግናለሁ እንድልም ስለፈቀድክልኝ አመሰግናለሁ ለማለት ነው። አመሰግናለሁ እንድልህ ስለፈቀድክልኝ አመሰግናለሁ። አንዳንድ ጊዜ እንድናመሰግነው ራሱ ካልተፈቀደልን አናመሰግንም። በቤቱ ሆነው ይጠፋሉ ያልኳችሁ ለዚህ ነው። እዛው ቤት ውስጥ ሆነው እየቀደሱ እየሰበኩ እያሸበሸቡ እየዘመሩ ከበሮ እየመቱ ስነ ጽሑፍ እያነበቡ እዛው ቤት ውስጥ ሆነው ከቤቱ ይጠፋሉ። ስለዚህ እታችን ካስቀመጥሽው አንጻር ነው እንጂ ደህና ነሽ ያለሽው ነው የኔ አባባልና አሁን ከፍተሽ ማውራት ትችያለሽ። እሺ መምህር፣ እኔ ያው ማለት መንፈሱን ለምን እንደማይታዘዘኝ ለእንደኔ ጥረት ማለት ብዙ ጥረት አደርጋለሁ። በቃ ኪዳን አልቀርም ቅዳሴ ምናምን አድርጌ ነው ወደ ስራ መሄደው። የእግዚአብሔር የተባለው ነገር ሁሉ ሳላደርግ በተአምር ያመኛል። እንደው ግን መንፈሱ እንዴት ነው ማዘዝ የማልችለው? ምናልባት ቤተሰቤ ላይ ያረፈ ይሁን እላለሁና በባለቤቴ ላይ በትዳሬ ላይ የእውነት ለመናገር በጣም ደስተኛ ነኝ። አንድም ቀን እኔ እግርና እግር ይጋጫል ከባለቤቴ ጋር ተጋጭቼ አላውቅም። ከቤተሰቦቹ ጋር እጅግ በጣም ነው የሚወዱኝ። በጣም ከሰው ፍቅር እግዚአብሔር ይመስገን ምንም አይነት ግንኙነት የለኝም። በጣም ነው ሰው የሚወደኝ። ከሰው ጋር እኔ ብዙም አልቀርብም፣ ግን ቤተሰቦቼን ነው የምወደው። እሱም ቤተሰብ እጅግ በጣም ነው የሚወዱኝ እኔም ማለት ነው። እና ምን አይነት ሰው መሰልኩ? እኔ በቃ ለነገሮች ቦታ የማልሰጥ ይቅር እምል ብዙ ነገሮችን ክፉ ሰው እንኳን ቢያወራኝ መምህር ወደ ጥሩ ነገር ነው ማስበው። አይ ወዶ አይደለም ለምን መንፈሱ ስለማስበው እኔ አይ ወዶ አይደለም መንፈሱ እኮ ነው እንዲማረገው ልና መልሽ ነገሮችን እተዋለሁ። ይሄ ነገር ይገርማቸዋል ቤተሰቦቹ ለራሱ ማለት ነው። ምን አይነት ተፈጥሮ ነው ያለሽ ምናምን ነው የሚሉኝ ማለት ነው። እና ከባለቤቴ ጋር ጓደኛ ነን በቃ ባሌም ወንድሜም ቤተሰቤም ምንም በቃ በጣም የዋህ ነው። በጣም ትዳራችን የምናከብር ምናምን በቃ እንደዚህ በዚህ ደረጃ ነው እንትን የምንለው ማለት ነው። እና አንተን በጣም ነው የሚወድክ፣ በጣም እንዳዳምጥ ይፈልጋል። እሱ ግን አያዳምጥህም። አንደኛ ቢዚም ነው። እኔ በጣም እንደዛልኝ በጣም እንድተጋ ይፈልጋል። እና ምን ይሉኛል? በአንቺ ጸሎት እኮ ነው ያለነው። በእናትሽ እስቲ እንደዚህ አድርጊልን፣ የሆነ ነገር ካለ ይደውሉልኛል። እንደዚህ አድርጊ እስቲ እንደዚህ አድርጊ። ቁርባን በጣም ነው የምቀበለው እኔ ነኝ በቃ ከሱ እሱ ብዙ እንትን ስራ ስለሆነ እኔ ነኝ የሚመቸኝ ማለት። ወንዶች ብዙ ጊዜ ያው ሁሉም ባይሆንም እንትን አይሉም ብዙ እንደ ሴቶች እንትን አይሉም። እኔ ደግሞ የእግዚአብሔርን ፍቅር ደግሞ የበለጠ በእናንተ ትምህርት እግዚአብሔር ምን ያህል ፍቅር እንደሆነ በጣም ገብቶኛል። በቃ በእውነት እግዚአብሔር እውነት አጠገባችን እንዳለ ነው እኔ ያመንኩት በቃ። ምክንያቱም እግዚአብሔር ጸሎት ካድርገን በዚህ ደረጃ ከቀረበን ሳንጸልይ ደግሞ አህዛቦቹም በጣም ብዙዎቹ ደግሞ እያኖረ የፈለጉትን ነገር እየሰጠ እኛን ደግሞ በምን ደረጃ እኔን እንደሚቀበለኝና እንደሚሰማኝ አውቃለሁ። እና ያንን ሳደርግ እኔ ለምንድን ነው ንስሐ መምህር ዛሬ እውነት ምናልባት ላማ እችላለሁ እንኳን ብዬ አባ እንደዚህ ምንድነው አንቺ ምናምን ይሉኛል ማለት ነው አባቴ። እና አይታወቅም እኔ ለራስሽ አሁን ይቅርታ ስላቋረጥኩሽ፣ አንቺ ያለሽበት የመንፈሳዊ ህይወት ደረጃ በጣም ደስ የሚል መንፈሳዊ ነው። አንዲት ሴት በትዳር ላይ ሆና በዚህ ልክ ከሆነ የምትኖረው ደስ ይላል። እግዚአብሔር ስሙ የተመሰገነ ይሁን። እና በእያንዳንዷ ነገር ንስሐ የምትገቢ ለሰዎችም ጭምር የምትጸልይና የምትቆርቢ ከሆንሽና ይሄን ያክል ቦታ ላይ ካለሽ ምን ማድረግ እንዳለብሽ ሳይሆን መጠየቅ ያለብሽ ያለሽን ማስጠበቅ ነው።
ከዚህ በኋላ ምን ላድርግ? ምንድነው የሚቀረኝ? በእርግጥ ጥሩ ነው መጠየቅ፣ ግን የሚቀርሽ ያለሽን ማስጠበቅ ነው። ያለህን አጥብቀህ ያዝ እንዳለ ራእይ ዮሐንስ ላይ ለአብያተ ክርስቲያናት አለቃ ሲልክ ኢየሱስ ክርስቶስ መልእክት በዮሐንስ በኩል ያለህን እንዳትነጠቅ፣ ያለህን አጥብቀህ ያዝ፣ የቀረችህን ትንሽዬ ነገር እንዳትወሰድብህ እሷን አጥብቀህ ያዝ ይላል። እና ብዙ ጊዜ ብዙ ርቀት ሄደን ኤክሰስ ትርፍ የሆኑ ነገሮችን በብዛት በመጠየቅም ሆነ በመለመን ጊዜያችን እናባክናለን። እና አንቺ ግን ዋና የሚባለውን ኒድድ የሚባሉ ታውቂያለሽ፣ በትምህርት ላይ ፉድ ሼልተር ክሎዝ የሚባሉ በክርስትና ላይም ደግሞ እንደዛ አሉ። ምግብ፣ መጠለያና ልብስ የሚባሉ ነገሮች እንዳሉ ሁሉ በዓለማዊ ነገር ላይ አንድ ሰው ለመኖር በክርስትና ሕይወት በመንፈሳዊ ሕይወት ውስጥም ለመኖር ስጋው ደግሞ ከዛ ጾም፣ ጸሎት፣ ስግደት ከዛ በኋላ ደግሞ ሰላማዊ ሰው ሆኖ መኖር፣ እነዚህ ሶስት ነገሮች ወሳኝ ናቸው። ይሄ ከሆንሽ ብዙም አይጠበቅብሽም ነው። ብዙ አትጨናነቂ። ባህታዊ አይደለሽም አንቺ፣ መናኝ አይደለሽም አንቺ፣ ወይም ካህን ጳጳስ ወይም ደግሞ እንትን መነኩሴ አይደለሽም። የትዳር ዘመንሽ እየገፋ ሄዶ በእድሜሽ ፍጻሜ ዘመን ላይ በምንኩስና እግዚአብሔር እድሜሽን ሊጨርሰው ይችላል። አሁን ባለሽ ግን መክሊትሽን ማትረፍ ያለብሽ ያለሽን በአጥብቀሽ በመያዝ ነው። አትርፈሻል። ያ ያተረፍሽውን ነገር ደግሞ እግዚአብሔር እስኪመርቅሽ ድረስ መጠበቅ ነው። አንዳንድ ጊዜ በአንቺ ህይወት ውስጥ ያሉት ሰዎች ራሳቸው አንቺ የእነሱ መሰናክል ላትሆኚ፣ እነሱም ደግሞ የአንቺ መሰናክል እንዳይሆኑ መጠባበቅ በጣም ጥቅም አለው። ጸልይልን ጸልይልን ሲሉ የአንቺ መውደቂያ ምልክት እንዳይሆኑ፣ ጸልይልን ሲሉሽ እኔ ኃጢአተኛና በደለኛ ነኝ እያልሽ ነው እሺ የሚባለው እንጂ አሁን ለእናንተ በህይወታችሁ ላይ ኢንቮልቭ አድርጌ ጣልቃ ገብቼ አስምራቸዋለሁ ወይም ደግሞ እኔ በምጸልይላችሁ ነው የምትድኑት የሚል ሀሳብ የሚመጣብሽ ከሆነ ከባድ ችግር ውስጥ ነው ያለሽው። ያ አይገባም። ስለዚህ ያቺ ያለችሽን ጥሯን ሰላማዊ የተባለችዋን ማንነትሽን ማስነጠቅ የለብሽም። እና ባልሽ ደግሞ ሌላው የእኛን ትምህርት ማዳመጥ አለማዳመጡ አይደለም፣ ስብዕናውን ማሰብ ያለብሽ። ለምሳሌ ትምህርታችንን የማይነቅፍ ከሆነ የመላከ መንክራት መምህር ትምህርትን ቀድሞ የሚያውቅ ከሆነና ጸልይልኝ የሚል ከሆነ ይሄ ሰው ገብቶኛል የመናፍስት ሴራ ያስቸገረኝ ሀቢት ነው ወይም ሀቢቹዋል አክሽን ነው፣ ድግግሞሽ ነው ያስቸገረኝ። ድግግሞሽ ደግሞ በድግግሞሽ ነው የሚፈታው። በድግግሞሽ ኃጢአትን እየሰራን ከሆነ በድግግሞሽ ጽድቅ በመስራት ይሄን መክሸፍ ይቻላል። ለምን ውስጥ ያለው እንትናችን ይሄ ተፈጥሯዊ ማንነታችን ምን አይነት ባህሪ ያለበት መሰላችሁ? ይሄ ውስጠኛው አይምሮ የሚሉት ነጮች ወይም ደግሞ የጥናቱ ሳይንሱ ምን ይቀበላል? አንድ ነገር ውሸትም ይሁን እውነትም ይሁን በተደጋጋሚ ካቀበላችሁት እሱን ነገር እንደ ጥሩ ነገር ይቀበለዋል። ትክክል ነው ብሎ ይቀበለዋል። ያንን ነገር ለመሰረዝ ደግሞ ያን ነገር አቆሞ ሌላ ነገር በድግግሞሽ መስጠት ነው። ቆመን ረጅም ሰዓት 90 ደቂቃ ኳስ የምናይ ከነበር ልንሰግድ ስንል የሚያስቸግረን ከሆነ በመስገድና በመለማመድ ወይም ደግሞ ለቅዳሴ 90 ደቂቃ በመቆም 2 ሰዓት ሙሉ ማለት ነው በመቆም ደግሞ እንደገና ዲያብሎስን ድል ማድረግ ይቻላል ማለት ነው። ስለዚህ አንዱን በአንዱ መተካት ነው። ወገባችን እስኪንቀጠቀጥ ኳስ ስናይ ከነበረ ወገባችን እስኪንቀጠቀጥ ቅዳሴ በማስቀደስ ያን ነገር ሪፕሌስ ማድረግ መተካት ይቻላል። እና ባለቤትሽ የቸገረው እውቀት አይደለም፣ የቸገረው እምነት አይደለም፣ የቸገረው ይሄ ተግባር ክርስትና ላይ ድግግሞሹ ሰውነቱን ወይም ከስራው ጸባይ አንጻር መስገጃ ጊዜ ስላጣ ያንቺን ስጋ እንደ ሲም ካርድ ነፍሱን አምጥቶ ስጋሽ ላይ መክተት ይፈልጋል። አንዳንድ ሚስቶች ወይም አንዳንድ ባሎች የሚስታቸውን ወይም የባላቸውን ነፍስ እንደ ሲም ካርድ 2 ሲም ካርድ የሚቀበል ስልክ አድርጋችሁ ሰዱት። በቃ ባለቤቴ ጊዜ ስለሌለው ወይም ሚስቴ ጊዜ ስለሌላት በጣም ስለሚቸገር ባሌ እኔ ሄጄ ንስሐ ገብቼ ቅዱስ ቁርባን ልቀበል ብላ ንስሐ ስትገባ ወይም ማነው ስትቀበል ቅዱስ ቁርባን ስሙን ጽፋ ስትቀበል እግዚአብሔር ያግዛታል። ለምን? አንድ አካል ናችሁ ይላል። በእግዚአብሔር ላይ አምጾ አይደለም፣ ጊዜ ስላጠረው ነው። ስለዚህ ሆን ብሎ ያመፀን ሰው እግዚአብሔር በዚህ መልክ አይረዳም። ግን ጊዜ አጥሮት ያልተመቸውን ሰው ታሞ የተኛን ሰው ልትረዱት ብላችሁ የምታደርጉት ነገር በሙሉ እግዚአብሔር ያግዛችኋል ማለት ነውና ባልሽን በጸሎት አግዡ ብዬ ነው የማስበው ነኝ።